የቱንም ያህል ቢድበሰበሱም የቱንም ያህል መናገር በነበረባቸው መድረኮች ባይገለጡም የጥሰቱንና የግድፈቱን ይዘትም ስለማይቀንሰው ወንጀል የፈጸሙ ወንጀለኞች ወይም ግለሰቦች ባለስልጣናትም ለፍርድ መቅረብ አለባቸው። የተጎዱ ወገኖችም ተገቢውን የሞራል ካሳም ሊያገኙ ይገባልም ሲሉ ይሞግታሉ። እንደ ፈረንጆቹ አቆጣጠር በወርሃ ህዳር ወይም ኖቬምበር 28 እና 29 2020 በትግራይ ክልል አክሱም ውስጥ ለዓመታዊ የጽዮን ማርያም ክብረ በዓል በተሰባሰቡ ምዕመናኖች መካከል በመቶዎች የተቆጠሩ ሲቪሊያኖች በተለይ ወጣት ወንዶች በኤርትራ ወታደሮች ከቤት ለቤትም የታደኑ መገደላቸውን የዓይን እማኞች ነገሩኝ በማለት አምነስቲ ኢንተርናሽናል ቢቢሲ ሰንደዋል። ጠቅላይ ሚኒስትር አብይ አህመድ ከፓርላማ ፊት በወቅቱ ቀርበው በሰጡት አስተያየት አንድም ሲቪሊያን አልተገደለም ማለታቸው አይዘነጋም። የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረመስቀልም ቢሆኑ በወቅቱ የአክሱም የጭፍጨፋ ወንጀል ከስብዕና የሚቃረን የፈጠራ ወሬ ነው በማለትም ማስተባበላቸው ይታወሳል። በአክሱም ደርሷል የተባለውን የሰላማዊ ዜጎችም ጭፍጨፋን በትግራይ ጦርነት ወቅትም የተካሄደ በነበረበት ወቅትም ጦርነቱም ከቆመ በኋላም ለረጅም ጊዜያት ለኤርትራም ሰራዊት ከፍተኛ ውዳሴ ሙገሳም ሲያቀርቡ ነበር ያሉትም አቶ የማነ ገብረመስቀል የኢትዮጵያ መንግስትም አመራርና ወታደራዊ አዛዦችም ጥልቅ ምስጋናቸውን ለመግለጽ በአገር ደረጃ ሜዳሊያዎችን ሲያበረክቱ እንደነበረም በህዝብ የሚታወቅ በመሆኑ ይታወሳልም ብለዋል። ጠቅላይ ሚኒስትር አብይ አህመድን በህዝብ እንደራሴዎች ፊትም የሰጡትን አስተያየትም ርካሽና ወራዳ ውሸት ነው በማለትም ያጣጣሉት የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረመስቀል በኤርትራ ላይ የቀረበው ክስ የኢትዮጵያ መንግስት ሉዓላዊ የባህር በር ማግኘት በሚል ሽፋን በኤርትራ ላይ ሊከፍተው ያቀደውን የጦርነት አጀንዳም ለመሸፈንና ምክንያታዊ ለማስመሰል በድፍረት የተቀረጸ እስራኤል ከሶሪያ በወረራ የያዘችውን የጎላን ኮረብታዎችን ጉዳይ በምክር ቤት ውስጥ ማጣቀስ የብልጽግናው ፓርቲ መሪው በኤርትራ ላይ የተያያዙትን ግዴለሽና ህገወጥም የጦርነት አጀንዳን ምክንያታዊ ለማድረግም ጥረትም አድርገዋል በማለትም አቶ የማነ ገብረመስቀል የመንግስታቸው በችግር ጊዜ የኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን ክብካቤ የኢትዮጵያ ታሪክ አይረሳው። ይሄን እንድንክድ እንድንረሳ እንድንሳደብ የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ህዝብና መንግስት ስላደረገው ነገር። እኛ ኤርትራ ልንከላከል ስንቆም ከኋላ የምንወጋ ከሆነ የትኛውም የዓለም ህግ አያስገድደንም ለዚህ። ባለፉት ጥቂት ዓመታት በተለይ በደም አፋሳሹ የሰሜን ኢትዮጵያም ጦርነት ወቅት በአንድ ጎራም ተሰልፈው የነበሩት የኢትዮጵያና የኤርትራ መንግስታት ከቅርብ ዓመታት ወዲህ በተለይ ከድህረ የደቡብ አፍሪካው የፕሪቶሪያ የሰላም ስምምነት በኋላ ልዩነታቸውን ከማስፋፋት በተጨማሪም መወነጃጀላቸውን በአደባባይ የመያያዛቸው ጉዳይ አነጋጋሪም ሆኗል። በጦርነት ወቅትም የኤርትራ ወታደሮች በትግራይ ክልል መሬት ውስጥ ገብተዋል የሚለውን የተለያዩ የመገናኛ ብዙሃን ዓለም አቀፋዊ የሰብአዊ መብት ተቋማት ምዕራባውያን ዲፕሎማቶችም በተለያዩ አጋጣሚዎችም ሲወተውቱ ጆሮ ዳባ ልበስ በማለት ለአንድ ዓመትም የከረሙትም ጠቅላይ ሚኒስትር አብይ አህመድ እንደ ፈረንጆቹ አቆጣጠር በወርሃ መጋቢት ወይም ማርች 23 2021 ከህዝብ እንደራሴዎች ፊትም ቀርበው የኤርትራ ወታደሮች በኢትዮጵያ ትግራይ ክልል ውስጥ እንደሚገኙ ለመጀመሪያ ጊዜም አመኑ። የኤርትራ ወታደሮች ወደ ኢትዮጵያም ግዛት የገቡትም ከፌዴራል ኃይሉ እና ከአጋር ታጣቂ ኃይሎች ጋር ከጦርነት ውስጥ የገባው ህዝባዊ ወያነ ሓርነት ትግራይ ወይም ህወሓትን የኤርትራን ድንበር ተሻግሮ በኤርትራ ላይ ጥቃት ሊሰነዝር ይችላል የሚል ስጋት በኤርትራ በኩል በመኖሩ ነው በማለትም የኤርትራ ወታደሮችም ሰራዊትን በኢትዮጵያ ግዛት ውስጥ ማስገባትም ፍትሃዊነት ነው ሲሉም ጠቅላይ ሚኒስትሩም ተደመጡ። ጠቅላይ ሚኒስትር አብይ አህመድ በዚህም ብቻም አላበቁም። በችግር ጊዜም ሞትናም ጥቃትን ሸሽተው ወደ ኤርትራ ምድር ዘልቀው ለገቡ ለኛ ወታደሮችም እንክብካቤ ላደረጉ ለኤርትራ ህዝብና ለኤርትራ መንግስትም በእጅጉ እናመሰግናለን። የኢትዮጵያም ታሪክም አይዘነጋቸውም። ነገር ግን የኤርትራ ወታደሮች በሰሜን ኢትዮጵያ ጦርነት ወቅትም በህዝባችን ላይ ፈጽመዋል የተባሉትን የሰብአዊ መብትም ጥሰቶችም ተቀባይነት የለውም በማለትም ወቀሳውን በመሸፋፈንም አልፈውታል። በትላንትናው ዕለትም ከህዝብ ተወካዮች ምክር ቤትም አባላትም ለቀረቡላቸው የተለያዩ አገር አቀፍና ዓለም አቀፍም ጥያቄዎች ምላሽ የሰጡትም ጠቅላይ ሚኒስትር አብይ አህመድም በተለይ የኢትዮ ኤርትራም ዲፕሎማሲያዊ ግንኙነትም እየተቀዛቀዘ የመጣው
ድህረ የሰሜን ኢትዮጵያ ጦርነትን ያስቆመው የፕሪቶሪያው ሰላም ስምምነትን ተከትሎ ነው ቢባልም አብይ አህመድ ግን ኢትዮጵያን በቀይ ባህር በኩል ካነሳችው የተደራሽነትም ጥያቄ ጋር በተያያዘ ነው የሚለውን አባባል መንግስታቸው እንደማይቀበል ኤርትራም ከተፈጠረች ጊዜ ጀምሮ በኢትዮጵያና በኤርትራ መንግስት መካከል ችግር ነበረ፣ እኛ ወደ ስልጣን ከመጣን በኋላም ችግሩ አያስፈልገንም ይቅርብን ብለን ለመናቸው በኢትዮጵያና በኤርትራ መንግስት መካከል የተጀመረው ብዙዎችም እንደሚያስቡትም የቀይ ባህር ጉዳይ ሲመጣም አይደለም ያሉት አብይ አህመድ በትግራይ ውጊያም ሲጀመር በመጀመሪያው ዙር ውጊያም ሽሬን ከለቀቅን በኋላም የኤርትራ ጦር በኋላም የአንዳንድ ግለሰቦችን ቤትስም ፎቅን ማፍረስም ሲጀምሩም ጸብ ተጀምሯል፣ እኛም አልተግባባንም ብለዋል። ጠቅላይ ሚኒስትሩ በመቀጠልም አክሱምን ይዘን ስናልፍ የኤርትራ ሰራዊትም አክሱም ገብቶ ወጣቶችን በጅምላም ረሸነም፣ ጸብም ተፈጽሟል። አድዋን ይዘን ስናልፍም የኤርትራም ጦር አድዋም ሄዶ ፋብሪካዎችን ሲፈታም ሰርቆም ጸብ ተጋጋለ። አዲግራትም ደርሰን የመድኃኒት ፋብሪካ የሚነቅለውን ነቅሎ የማይነቀለውን ሲያፈራርስም ጸቡ ጫፍም ደርሷል። ግን ያኔ የኢትዮጵያ መንግስት በዚህም በዚያም ለመዋጋትም አቅም ስላልነበረው ነበር ያሉትም አብይ አህመድ ጉዳዩን በተመለከተ ከኤርትራም ከፍተኛ ባለስልጣናት ጋር እንዲነጋገሩ የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ገዱ አንዳርጋቸውን፣ የቀድሞ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንን እንደዚሁም በስም ያልጠቀሷቸውን በአሁኑ ወቅት በስልጣን ላይ ያሉ ሌሎችም ባለስልጣናትን ወደ ኤርትራ መላካቸውን በማውሳት እነዚህ ሰዎች በአሁኑ ወቅት ከኛ ጋር ባይኖሩም ለእምነታቸውና ለሐቃቸው ሊመሰክሩ ይችላሉም ሲሉም ተደምጠዋል። የኤርትራ መንግስት በአክሱምና የተለያዩ የትግራይ ከተሞችም በሰላማዊ ዜጎች ላይ ፈጽሟል በተባለው የሰብአዊ መብት ጥሰትም እናም የጦር ወንጀል ዙሪያ ከጠቅላይ ሚኒስትር አብይ አህመድ በኩል ለቀረበው ወቀሳም አስተያየትም የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በማህበራዊ ትስስር ገጻቸው የጠቅላይ ሚኒስትሩ የፓርላማ ንግግርን የብልጽግና ፓርቲ መራሹ መንግስት በኤርትራ ላይ ሊከፍትም ያቀደው የጦርነት አጀንዳ ምክንያታዊ ነው ብለውታል። የብልጽግና ፓርቲ መሪውናም ከፍተኛ ወታደራዊ አዛዦቹ በትግራይ ጦርነት ወቅትም እየተካሄደ በነበረበት ወቅትም ጦርነቱም ከቆመ በኋላም ለረጅም ጊዜያት ለኤርትራም ሰራዊት ከፍተኛ ውዳሴ ሙገሳም ሲያቀርቡ ነበር ያሉትም አቶ የማነ ገብረ መስቀል የኢትዮጵያ መንግስትም አመራርና ወታደራዊ አዛዦችም ጥልቅ ምስጋናቸውን ለመግለጽ በአገር ደረጃ ሜዳሊያዎችን ሲያበረክቱ እንደነበረም በህዝብ የሚታወቅ በመሆኑ ይታወሳል ብለዋል። ጠቅላይ ሚኒስትር አብይ አህመድን በህዝብ እንደራሴዎች ፊትም የሰጡትን አስተያየትም ርካሽና ወራዳ ውሸት ነው በማለትም ያጣጣሉት የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በኤርትራ ላይ የቀረበው ክስ የኢትዮጵያ መንግስት ሉዓላዊ የባህር በር ማግኘት በሚል ሽፋን በኤርትራ ላይ ሊከፍተው ያቀደውን የጦርነት አጀንዳም ለመሸፈንና ምክንያታዊ ለማስመሰል በድፍረትም የተቀረጸ እስራኤል ከሶሪያም በወረራ የያዘችውን የጎላን ኮረብታዎችን ጉዳይ በምክር ቤት ውስጥ ማጣቀስም የብልጽግናው ፓርቲ መሪው በኤርትራ ላይ የተያያዙትን ግዴለሽና ህገወጥም የጦርነት አጀንዳን ምክንያታዊ ለማድረግም ጥረትም አድርገዋል በማለትም አቶ የማነ ገብረ መስቀል የመንግስታቸውን አቋም ገልጸዋል። የጠቅላይ ሚኒስትሩን አብይ አህመድንም አስተያየትንም አጣጥለውታል። ጠቅላይ ሚኒስትር አብይ አህመድም ከኤርትራ መንግስት ጋር የተገባውን የዲፕሎማሲ ቁርቋሶም ድህረ የሰሜን ኢትዮጵያ ጦርነትም ከቀይ ባህር ጋር በተያያዘው የባህር በር ተደራሽነት ጥያቄ ጋር አይደለም፣ የኤርትራ ወታደሮች በተለያዩ የትግራይ ክልል መሬቶች ውስጥም ፈጽመውታል ባሉትም ዝርፊያም ውድመትና የሰብአዊ መብትም ጥሰት ጋርም በተያያዘ ነው የሚል አስተያየት ቢሰጡም ጦርነቱ በተቀሰቀሰ ማግስት ለተባበሩት መንግስታት ዋና ጸሐፊ ለተወካዮች ምክር ቤት አባላትም ሳይቀርም አንድም የኤርትራ ወታደር በኢትዮጵያ ምድር የለም፣ የኤርትራ መከላከያ ልብስም የለበሱ ወታደሮችም የኤርትራ ወታደሮችን ሳይሆኑ ህዋትም ራቁታቸውን ያስቀራቸው ወደ ኤርትራ ድንበርም ሸሽተው የተሻገሩ የኤርትራ መከላከያ ልብስን የለበሱ የኢትዮጵያ ወታደሮች ናቸው ማለታቸው በጦርነቱ ወቅትም አንድም ሲቪሊያን አልተገደለም። በኋላም የኢትዮጵያ መከላከያ ሰራዊትም ጠንካራና ብቁ በመሆኑ የኤርትራ ወታደሮችን እገዛን አንፈልግም ማለታቸው ይታወሳል። ከዚህ በመቀጠልም የአይን እማኞችና የሳተላይት ምስሎችም እየተበራከቱ መምጣታቸውን ተከትሎም ጠቅላይ ሚኒስትር አብይ አህመድ የኤርትራ ወታደሮች ወደ ኢትዮጵያ ግዛትም የገቡትም ቀጠናዊ ስጋትም ስለአደረባቸውና ድንበርን መቆጣጠር ስንችል ለቀው እንደሚወጡም ቃል ገብተውልናል፣ ጣልቃም ገብነታቸው ጊዜያዊ እንጂ ዘለቄታዊነት አይደለም ማለታቸው በኋላም በትግራይ ክልል ምድር የለም ያሉት የኤርትራ ሰራዊትም ስለታደገን እናመሰግናለን የሚል አስተያየት መስጠታቸውም ሳይዘ
አይዘነጋም። ትላንት የኤርትራ ወታደሮችም በትግራይ ክልል ዘርፈ ብዙ ወንጀሎችን ፈጽመዋል፣ እኛም አቅም ስላልነበረን ዝምታን መርጠናል ማለታቸው የጠቅላይ ሚኒስትር አብይ አህመድ ተለዋዋጭ ባህሪያትን በሌላም አነጋገር ከእውነታ ጋር የሚጣረስ ነው የሚሉ ወገኖችም እንደመኖራቸውም ሁሉ ሌሎች በበኩላቸው የሰብአዊ መብትም ጥሰቶችም የቱንም ያህል ቢድበሰበሱም የቱንም ያህል መናገር በነበረባቸው መድረኮች ባይገለጡም የጥሰቱንና የግድፈቱን ይዘትም ስለማይቀንሰው ወንጀል የፈጸሙ ወንጀለኞች ወይም ግለሰቦች ባለስልጣናትም ለፍርድ መቅረብ አለባቸው፣ የተጎዱ ወገኖችም ተገቢውን የሞራል ካሳም ሊያገኙ ይገባሉም ሲሉ ይሞግታሉ። እንደ ፈረንጆቹ አቆጣጠር በወራ ህዳር ወይም ኖቬምበር 28 እና 29 2020 በትግራይ ክልል አክሱም ውስጥ ለዓመታዊ የጽዮን ማርያም ክብረ በዓል በተሰባሰቡ ምዕመናኖች መካከል በመቶዎች የተቆጠሩ ሲቪሊያኖች በተለይ ወጣት ወንዶች በኤርትራ ወታደሮች ከቤት ለቤትም የታደኑ መገደላቸውን የዓይን እማኞች ነገሩኝ በማለት አምነስቲ ኢንተርናሽናል ቢቢሲ ሰንደዋል። ጠቅላይ ሚኒስትር አብይ አህመድ ከፓርላማ ፊት በወቅቱ ቀርበው በሰጡት አስተያየት አንድም ሲቪሊያን አልተገደለም ማለታቸው አይዘነጋም። የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀልም ቢሆኑ በወቅቱ የአክሱም የጭፍጨፋ ወንጀል ከስብዕና የሚቃረን የፈጠራ ወሬ ነው በማለትም ማስተባበላቸው ይታወሳል። በአክሱም ደርሷል የተባለውን የሰላማዊ ዜጎችም ጭፍጨፋን በተመለከተ 41 ሰዎችን ያነጋገረው አምነስቲ ኢንተርናሽናል በወቅቱ አነጋገርኩት ያለው አንድ የጽዮን ማርያም ቤተክርስቲያን አገልጋይ ዲያቆን በአካባቢው ለጥቃትም የተነሱ የተወሰኑ ታጣቂ ሚሊሻዎችም ከአካባቢው ነዋሪዎች ጋር በመወገን በድንጋይና በዱላም የቀሰቀሱት ተቃውሞን ተከትሎ በተወሰደው ወታደራዊ አጸፋዊ እርምጃም የሞቱት ሰዎች ቁጥር እስከ 800 የገመተው ሲሆን መንበሩን በአሜሪካ ኒውዮርክ ግዛት ያደረገው ለሰብአዊ መብት የሚቆረቆረው ሂውማን ራይትስ ዎች ለሁለት ቀናት በተካሄደው ጥቃት በትንሹም 343 ሰዎች ሳይሞቱ እንዳልቀረም ገምቷል። የአምነስቲ ኢንተርናሽናል የአፍሪካ ጉዳይ ኃላፊዋ ዲፖርሴ ማቹኒያ በማጠቃለያቸው ላይ የኢትዮጵያና የኤርትራ ወታደሮች የአክሱም ከተማን ለመቆጣጠር ከጦር ወንጀል ጋር ተመሳሳይነት ያለው ጥቃትና ጥፋትም ፈጽመዋል። የኤርትራ ወታደሮች በረቀቀም ዘዴ በመቶዎች የተቆጠሩ ወጣትም ሲቪሊያኖችን በጭካኔ ወይም በእንግሊዝኛው ኮልድ ብለድድ ገድለዋል። በአክሱም የተፈጸመው ወንጀል እስካሁን ድረስ በሰነድም ከተሰናዱ ወንጀሎችም የከፋ ነው ብለውታል። እንደ ዓለም አቀፉ የሰላም መጠቆሚያ ሰንጠረዥ ወይም ግሎባል ፒስ ኢንዴክስ ያለፈው ዓመት የፈረንጆቹ 2025 መገባደጃ ላይ በአፍሪካ ቀንድ ሲንከባለል የዘለቀው የሰላምና የደህንነት እጦትም ከሚያሰጋቸው አገሮች መካከል በኢትዮጵያና በኤርትራ መካከል የተፈጠረው የዲፕሎማሲያዊ ክፍተትም በዚህ ዓመትም ይቀጥላል። ያልተቋጩም ትርክቶችም የመልክዓ ምድርነት የበላይነት ለመቆጣጠር የሚደረጉ ሩጫዎችና መፍትሄ ያላገኙትም የአቋም ጉዳዮች ለወትሮው በጭንቀት በቋፍና በስጋት ያለውን የአፍሪካ ቀንድን ሰላምን ክፉኛ ሊያናጋው ይችላል ሲል ስጋቱን አስፍሯል። ድህረ የፕሪቶሪያው የሰላም ስምምነትን ተከትሎ በተቃርኖ ጎራ ውስጥ የሚገኙትም ኢትዮጵያና ኤርትራም አንዱ የሌላኛውን ተቋሚ ያስታጥቃሉ፣ ያደራጃሉ ያለው ዘገባው ኢትዮጵያና ኤርትራም በዚህ ዓመትም በዓለማችን ላይ በከባድ ደረጃና በፈጣን ሁኔታ ውስጥ ከሚገኙ አራት የዓለማችን ከፍተኛ የአደጋ ስጋት ካንዣበባቸው አካባቢዎች መካከል ተጠቃሾች ናቸውም ብሎታል። በዓለም ላይ ከሚገኙ በ163 አገራት የሰላም ይዞታቸውን የዳሰሰው መረጃው ኢትዮጵያን ከተጋፈጠችውና እየተጋፈጠችው ካለው ውስጣዊም ችግሮችም የተነሳ በ138ኛ ደረጃ ላይ ያሰፈራት መለኪያው ይህም ኢትዮጵያ በአፍሪካ አህጉርም ሆነ በዓለም አቀፍ ደረጃ ዝቅተኛም ሰላም የራቃትም ሁኔታዎችም በየጊዜው ተለዋዋጭ የሚሆኑባት አገር ያደርጋታልም። በአማራም በኦሮሚያም በትግራይ ክልሎች የሚታዩትም ጦርነቶችና ግጭቶችም እንደዚሁም የቀጠለው የሰላም እጦትም ኢትዮጵያን በአገር ውስጥም ሆነ ከአጎራባቸው ጋር ያላትን ፖለቲካዊ ደህንነታዊ ችግሮችን አባብሶታል ሲል ስጋቱን ገልጧል። በሰላም መለኪያው ረገድም ከኢትዮጵያ በ6 ደረጃም የተሻለ ቦታ ላይ የተቀመጠችው በአገር ውስጥም የታጠቁ ኃይሎችም ተቃርኖ የሌለባት ነገር ግን ፉክክርና መተማመን በሌለበትም የድንበር ይገባኛል ጥያቄ በነገሰበትም ቀጠና ውስጥ የምትገኘው ኤርትራም እንደ ህንድና ፓኪስታን እንደ እስራኤልና ሊባኖስም እንደ ሩሲያና ዩክሬን ዛሬም የዓለማችን ትኩረትም እንደሆኑት ሁሉም የኢትዮ ኤርትራም ጉዳይም እንዲሁ ከፍተኛ ውጥረትም የነገሰበት አካባቢ መሆኑን በሪፖርቱ ላይ ተመላክቷል። በመካከላቸው የነበረው ፍቅርም ተኖ በተቃርኖ ውስጥ በመውደቅም ከቃላት ጦርነት አልፎም እርስ በርስ በመካሰስም ጉዳያቸውን እስከ ተባበሩት መንግስታት ድርጅትም ጽሕፈት ቤት ድረስም ያደረሱትም የኢትዮጵያና የኤርትራ መንግስታትም በተያያዙትም የጠላቴ ጠላት ወዳጄ ነው ጉዞና እሳቤ ይዘልቁ ይሆን ወይስ እንደተፈራው ወደ ቀጥተኛ ወታደራዊ
ወታደራዊ ግጭት ይገቡህን የሚለው ጥያቄ ጊዜው የሚመልሰው ካልሆነ በቀር የኃይል አስተላለፉ በየጊዜው በሚለዋወጥበት የአፍሪካ ቀንድ ላይ አፍን ሞልቶም ስለመጪው ሁኔታ መናገር እንደሚከብድ በርካታዎችም አጽንኦትም ይሰጡበታል። ለህብር ራዲዮ ለተጠናቀረው ታምሩ ገዳ ነኝ። ቸርን ሰንበት፣ መልካሙን ሁሉ ያሰማን።